ሰላም እንዴት ሰነበታችሁ? ዛሬም ከቢት ዋይዝ ኦፕሬተሮች ውስጥ የቀሩትን እናያለን ማለት ነው። ሌፍት ሽፍት ኦፕሬተር፣ ራይት ሽፍት ኦፕሬተር እንዲሁም ኤክስክሉሲቭ ኦር ኦፕሬተር ምንድን ናቸው? እንዴት እንጠቀማለን? ከሲ ፕላስ ፕላስ ኮድ እንዴት አፕላይ እናደርጋለን የሚለውን በደንብ እናያለን። ተከታተሉን። So left shift operator it takes 2 bits at a time and perform left shift operators ስለዚህ በሌፍት ሽፍት ቢትዋይዝ ሌፍት ሽፍት ኦፕሬተር የምንላቸው ዛት ኢዝ ባይናሪ ኦፕሬተር ናቸው። ስለዚህ ሁለት ኦፕሬሽኖችን በአንድ በተመሳሳይ ሰዓት ይወስዱና ሌፍት ሽፍት ኦፕሬተርን አፕላይ ያደርጋሉ ማለት ነው። ስለዚህ ሌፍት ሽፍት ኦፕሬተርን እንዴት እንጽፋለን? ዛት ኢዝ ፈርስት ኦፔራንድ ዘን ሌፍት ሽፍት ሚንስ ለዛን ሰከንድ ኦፔራንድ። ሶ ዋት ኢንዲኬትስ ፈርስት ኦፔራንድ ኤንድ ሰከንድ ኦፔራንድ? ሰከንድ ኦፔራንድ እና ፈርስት ኦፔራንድ ምንድነው የሚያመለክቱት ካልን ፈርስት ኦፔራንድ ኢንዲኬትስ ሁዝ ቢትስ ጌት ሌፍት ሽፍትድ። ስለዚህ የመጀመሪያው ኦፔራንድ ሌፍት ሽፍት የሚደረግበት ኦፕሬሽን ነው ማለት ነው። እንደገና ሰከንድ ኦፔራንድ ዲሳይድስ ዘ ናምበር ኦፍ ፕሌስስ ቱ ሽፍት ዘ ቢትስ። ስለዚህ ሰከንድ ኦፔራንዱ ደግሞ የሚያመለክተው በምን ያክል ቢት ነው ወደ ራይት ወይም ወደ ሌፍት ሽፍት የሚያደርገው የሚለውን ዲሳይድ የምናደርግበት ወይም የምንወስንበት የኦፕሬተር ክፍል ይሆናል ማለት ነው። ስለዚህ እነዚህ ሌፍት ሽፍት ኦፕሬተር ስንል ለምሳሌ ኤ ሌፍት ሽፍት ኦፕሬተር ኦፍ 2 ካልን ኤን ወደ ባይናሪ ነምበር እንቀይርና 2 ቢት ወደ ሌፍት ሽፍት እናደርጋቸዋለን ማለት ነው። ይሄኛውን በኤግዛምፕል ስናየው ካር ሌትም ሳይ ኤኒ ቫሪያብል ቫልዩ which is equal to 7 then 7 ባይናሪ ሪፕሬዘንቴሽን ምክንያቱም ካራክተር ስለሆነ አስኪ ኮድ ያው 8 ቢት ስለሚኖራቸው 8 ቢት ሪፕሬዘንቴሽን ወደ 8 ቢት ነው የምንቀይራቸው። ምክንያቱም ካራክተሮች ያው እንደምታውቁት ወደ አስኪ ኮድ ኮንቨርት ሲደረጉ በ8 ቢት ካራክተር ነው ኮንቨርት የሚደረጉት። ስለዚህ 0000011111 ይመጣሉ ማለት ነው። that means equivalent to this value that is a binary representation. So what is the value of val ሌፍት ሽፍት ኦፍ 2 ከተባልን ቫል ሌፍት ሽፍት ኦፍ 2 ከተባልን ምን እናደርጋለን? ሁለት ቫልዩዎችን ወደ ሌፍት ሽፍት እናደርጋለን ማለት ነው። that means you are going to fill two values to the left side በስተ ሌፍት በኩል ሁለት ተከታታይ ዜሮዎችን እናስቀምጥና ሪሜይኒንጉን ወደ ራይት ሽፍት እናደርጋለን 8 እስኪሞላልን ድረስ ብቻ። ለምሳሌ ከዚህ ጋር ላይ 7 አለ 7 ሚንስ 0 0 0 0 0 1 1 1 ይሆናል። ስለዚህ 7 ሌፍት ሽፍት ኦፍ 2 ስንት ይሆናል? መጀመሪያ ከዚህን ጀምርና ሁለት ሪስፔክቲቭ ዜሮዎችን ከዚህ ጋር እናስቀምጣለን። ሁለት ተከታታይ ዜሮዎችን ምክንያቱም ሁለት ስለታዘዝን 3 ሌፍት ሽፍት ኦፍ 3 ከተባልን 3 ተከታታይ ዜሮዎችን ነው የምናስቀምጥ። ነገር ግን አሁን የታዘዝነው ሁለት ተከታታይ ዜሮዎች እንድናስቀምጥ ስለሆነ ምክንያቱም ሌፍት ሽፍት ኦፍ 2 ስለተባልን ሁለት ተከታታይ ዜሮዎችን ከዚህ ጋር እናስቀምጥና 1 ይችኛዋ 1 ከዚህ ትመጣለች ዘን ሴሚስትሩ ይችኛዋ 1 ከዚህ ትመጣለች ሴሚስትሩ ይሄኛው 1 ከዚህ ይመጣል ዘን ይቺ 0 ከዚህ ትመጣለች ይቺ 0 ከዚህ ትመጣለች ይቺ 0 ከዚህ ትመጣና ሁለቱ ዜሮዎች ሪሙቭ ይደረጋሉ ማለት ነው። መጨረሻ ላይ በስተ ራይት በኩል የምናገኛቸው የመጨረሻዎቹ ዜሮዎች ምን ይደረጋሉ? ሪሙቭ ይደረጋሉ። እነዚህ ዋንም ሆኑ የፈለጉትን ነምበር ያክል ቢሆኑ ከመጨረሻው ላይ ሁለት ከተጨመርን ከመጀመሪያው ላይ ሁለት ሪሙቭ እናደርጋለን። ሴሚስትሩ 3 ከሆነም ሶስቶችን ሪሙቭ እናደርጋለን ማለት ነው። ስለዚህ ይሄኛውን ወደ ባይናሪ ቢት ስንቀይረው አይ ሚን ወደ ዴሲማል ነምበር ስንቀይረው 28 ይሆናል ማለት ነው። ስለዚህ 7 ሌፍት ሽፍት ኦፍ 28 አይ ሚን ሌፍት ሽፍት ኦፍ 2 28 ይመጣል ማለት ነው። ለምሳሌ ይሄኛውን በኮድ ስናየው ሌት ሚ ሴይ ይሄኛውን እናጥፋና እንደገና ኤዲት እናድርገው። ሌት ሚ ሴይ ኢንት 7 ኢንት val which is equal to 7 እናደርጋለን። ዘን ይሄኛውን 7 ካረግን ኦኬ a which is equal to a left shift of 2 semicolon then see out let me say okay the value is እንልና the value is a ነው ዲስፕሌይ የምናደርገው ምክንያቱም ስቶር ያደረግንበት ከኤ ስለሆነ ዘን ሪተርን 0 እንላለን ማለት ነው። እስኪ ይህንን ኤክስኪዩት እናድርገው። እንግዲህ አሁን ያዘዝነው ምንድነው? 7ን ወደ ባይናሪ ቀይረልናል። ከዛ ወደ ባይናሪ ከቀየረልን በኋላ ፋይናል ሪዛልቱ ወይም ዲስፕሌይ የሚሆነው ሌፍት ሽፍት ኦፍ 2 ነው ማለት ነው። ስለዚህ 2 ኦፔራንድ ነው that means ባይናሪ ኦፔራንድ
ስለዚህ ይሄንን ሪዛልት ራን ስናደርገው ምን ይመጣልናል? አይ ሚን ኤ የታወቀ አይደለም ቫልዩ የሚለውን ወይም ቫል የሚለውን ኤ እንበለውና ምክንያቱም ዲክላር ያልተደረገ ቫልዩ ስለሆነ ዘን እንደምታዩት 28 ከዚህ ጋር ላይ ዲስፕሌይ ይደረግልናል ማለት ነው። ስለዚህ ሌፍት ሽፍት ኦፍ ቱ ስንል ሁለት ይሰራልናል። አይ ሚን ሌፍት ሽፍት ኦፍ ቱ ማለት ሁለት በሌፍት በኩል ሁለት ሬስፔክቲቭ ዜሮችን እንጨምርና ወደ ራይት እንሄዳለን ማለት ነው። ሶ ዋት ዘ ሾርት ሃንድ ሪፕሬዘንቴሽን ኦፍ ሌፍት ሽፍት ኦፕሬተር። ስለዚህ የሾርት ሃንድ ሪፕሬዘንቴሽን አላቸው። ለምሳሌ ዌን ቢትስ አር ሽፍት ራይት ዘ ትሬሊንግ ፖዚሽንስ አር ፊልድ ዊዝ ዜሮ። ስለዚህ ወደ ሌፍት ከሆነ ይሄኛውን ቼንጅ የምናደርገው ስለዚህ ፖዚሽኖቹን መጨረሻው ላይ ለምሳሌ ሁለት ከተባልን ልክ ከዚህ ጋር ላይ እንዳየ ነው ሁለት ዜሮችን ከመጨረሻው እንሞላለን። ሶስት ከተባልን ሶስት ዜሮችን ወደ መጨረሻው እንሞላና ወደዚህ ያሉትን ኦፕሬተሮች አሲቲዝ አይ ሚን ቢቶች አሲቲዝ እንወስዳለን ማለት ነው። ዘን ሽፍት ኢዝ ኢኩቫላንት ቱ መልቲፕሊኬሽን ባይ ቱ ዘ ፓወር ኦፍ ራይት ኦፔራንድ ዛት ሚንስ አይ ሚን ሌፍት ኦፔራንድ የምንለው ማለት ነው። ሌፍት ኦፔራንድ ወይም ራይት ኦፔራንድ የምንላቸው እነዚህ ኦፔሬተሮች አሲቲዝ ይወሰዳሉ ማለት ነው። እነዚህ ምንድን ናቸው? ቱ ዘ ፓወር ኦፍ ሌፍት ኦፔራንድ ለምሳሌ ይቻውን ሌፍት ኦፔራንድ ነች። ስለዚህ ቱ ዘ ፓወር ኦፍ ቱ ነው የምንለው። ዛት ሚንስ ሌፍት ሽፍት ኢዝ ኢኩቫላንት ቱ መልቲፕሊኬሽን ባይ ቱ ዘ ፓወር ኦፍ ሌፍት ሽፍት ሚንስ ለምሳሌ ከዚህ ጋር ላይ ሰባት ነው። ሰባት ሲባዛ ሁለት ዘ ፓወር ኦፍ ሁለት ስንት ይሆናል? አራት ይሆናል ማለት ነው። ስለዚህ ሰባት ሲባዛ በአራት 28 ሌፍት ሽፍት ኦፕሬተሩ ይመጣል ማለት ነው። and when it comes to the other operators in a bitwise operator that is right shift operator የምንለው it takes two bits at a time and perform right shift operator። ስለዚህ ይህም ባይናሪ ኦፕሬተር ሆኖ በተመሳሳይ ሰዓት ሁለት ኦፕሬተሮችን ወስዶ ምን አፕላይ ያደርጋል? ራይት ሽፍት ኦፕሬተርን አፕላይ ያደርጋል። ራይት ሽፍት ኦፕሬተር ምንድነው ካልን it is written as first operand right shift of second operand። ስለዚህ በሲምቦል ብቻ ነው የሚለያዩት፣ ወይ ኦፍ ራይታቸው ተመሳሳይ ነው ማለት ነው። ፈርስት ኦፔራንድ የሚያመለክተው ራይት ሽፍት ኦፕሬተር አፕላይ የሚደረግበት ዛት ሚንስ ራይት ሽፍት አፕላይ የሚደረግበት ኦፔራንድ ነው። በምን ያክል ነው ሽፍት የሚደረጉት የሚሉት የሚወሰኑት ከፈርስት ኦፔራንድ ላይ ነው። ወይም ሽፍት የሚሆኑ ኦፔራንዶች በፈርስት በኩል ይቀመጡና በምን ያክል ሽፍት ይሆናሉ የሚባለው ደግሞ በሰከንድ ኦፔራንድ በኩል ይቀመጣሉ ማለት ነው። ስለዚህ እነዚህ ኦፕሬተሮችን አፕላይ ስናደርግ በስተራይት በኩል ነው ሪቨርስ የሚሆኑት ከሌፍት ሽፍት ኦፕሬተር በመጀመሪያው በኩል እንጀምራለን። ለምሳሌ ካር ቫልዩ which is equal to 7 then binary representation of 7 which is equal to this one ይመጣል። then what is the value of right shift operator of 2 ከተባለን መጀመሪያ 0 0 0 0 0 then 1 1 1 that is 7 ነው የሚመጣው የመጀመሪያው ኖርማል ሪፕሬዘንቴሽኑ። ስለዚህ ሌፍት ራይት ሽፍት ኦፍ 7 1 ይሆናል ማለት ነው። እንዴት ሁለት ከተባልን ሁለት ዜሮችን ሪስፔክቲቭ አዲሽናል ሁለት ዜሮችን በዚህ በኩል እንጨምርና ዘን ይችኛዋ ዜሮ ከዚህ ትመጣለች፣ ይችኛዋ ዜሮ ከዚህ ትመጣለች፣ ይችኛዋ ዜሮ ከዚህ ትመጣለች፣ ይችኛዋ ዜሮ ከዚህ ትመጣና ይችኛዋ ዜሮ ከዚህ ዘን ይችኛዋ ዋን ከዚህ ትመጣና እነዚህ ሁለቱ አንዶች ሪስፔክቲቭሊ ሪሙቭ ይደረጋሉ ወይም ይወገዳሉ ማለት ነው። ስለዚህ በዚህ አማካኝነት ሌፍት ሽፍት ኦፕሬተር ኦፍ 7 አይ ሚን ራይት ሽፍት ኦፕሬተር ኦፍ 7 ስንት ይመጣል? አንድ ይመጣል። እስኪ ከኮዱ ላይ እንየው። ለምሳሌ ሴሚስትሩ ምንም አንለይም እዚህ ጋር ላይ እንልና ዘ ራይት ሽፍት ቫልዩ ኢዝ እንልና ስንት ይመጣል? እስኪ እንየው፣ ራን እናድርገው። ቢልድ ኤንድ ራን 1 ይሆናል ማለት ነው። ከዚህ ጋር ላይ እንደምታዩት ዘ ራይት ሽፍት ቫልዩ ኢዝ 1 ይሆናል ማለት ነው። ለምሳሌ 8ን ብናስቀምጥ እዚህ ጋር ዛት ሚንስ 8 ራይት ሽፍት ኦፍ 2 2 ይሆናል ማለት ነው። ሶ ዋት ኢዝ ዘ ሾርት ሃንድ ሪፕሬዘንቴሽን ኦፍ ራይት ሽፍት ኦፕሬተር? ራይት ሽፍት ኦፕሬተር ሪፕሬዘንቴሽኑ ምን ይመስላል የሚለውን ስናይ ለምሳሌ ዌን ቢትስ አር ሽፍትድ ራይት ዘ ትሬሊንግ ፖዚሽንስ አር ፊልድ ዊዝ ዜሮ። ልክ ከዚህ ጋር ላይ እንደምናየው በስተዚህኛው ሳይድ በመጀመሪያው ሳይድ ማለት ነው ሁለት ሬስፔክቲቭ ዜሮችን ሶስት ከተባልን ሶስት ሬስፔክቲቭ ዜሮችን ፊል እናደርግና በመጨረሻ ያሉ ሁለት ወይም ሶስት ቫልዩዎችን የታዘዝነውን ያክል ኢግኖር እናደርጋቸዋለን ወይም ሪሙቭ እናደርጋቸዋለን። ይሄ የመጀመሪያው ነው ማለት ነው። ዘን ከዛ በኋላ ወደ ዴሲማል መቀየር። ሌላኛው ደግሞ ሽፍት ኢዝ ኢኩቫለንት ቱ ዲቪዥን ባይ ቱ ዘ ፓወር ኦፍ ራይት ኦፔራንድ ነው። ስለዚህ ለምሳሌ 7 ራይት ሽፍት ኦፍ 2 ከተባልን
7 ሲካፈል ቱ ዘ ፓወር ኦፍ 2 ነው የምንል። ስለዚህ እንደዚህ እንልና ፍራክሽን ቁጥር ከመጣልን ፍራክሽኑን ሪሙቭ እናደርጋለን ከዶት በኋላ ያለውን ማለት ነው። ከዶት በኋላ ያለውን ሪሙቭ ስናደርገው ለምሳሌ 7 ሲካፈል ቱ ዘ ፓወር ኦፍ 2 ዛት ሚንስ 7 ሲካፈል ለአራት ስንት ይሆናል? አንድ ነጥብ ሰምቲንግ ይመጣል። ከነጥብ በኋላ ያለው ቫሊዩ ሪሙቭ ስለምናደርገው አንድ ብቻ ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን ራይት ሽፍት ኦፕሬተርን በዚህ እንሰራለን። የዛሬው ክላሳችን ከዚህ ይበቃናል። ስለ ሌፍት ሽፍት ኦፕሬተር እና ስለ ራይት ሽፍት ኦፕሬተር ተወያይተናል። በቀጣይ ቢትዋይዝ ኤክስክሉሲቭ ኦር የሚለውን እናያለን። ሰላም ሁኑልኝ። ቻው